ፐርሰናሊ ከጠየቀኝ የውሸት አጀንዳ ነው። በቃ የኢትዮጵያ ህዝብን አቴንሽኑን ለመውሰድ በየጊዜው የሆነች ጊዜ ላይ ላጥ ያደረጉ ያመጣውና ከዛ መልሰው ይወስዷታል። ታዲያ ሄዳ ማከለከለ። እርግጠኛውን የምናገረው በአሁን ሰዓት ባለው ሁኔታ እስከማየው ድረስ ስለ አሰብ ብለህ ብጮህ የአማራ ልጅም ሆነ ትግራይ ልጅ አይዘምትልን። that is 100% sure 100% እርግጠኛውን የምናገረው ህዝቡን እንደማየው ሶሻል ሚዲያ ላይ ነው አይደል የምንገናኘው። አሰብ ብለህ ብትሄድ የሚመጣል የአማራ ልጅ የሚታገል የለም። እኔ ራሱ እውነት መስሎኝ በግልጽ ነው እኔ ራሱ ዘምታለሁ እያልኩ እላለሁ። ግን ህዝብን እዚህ እያስራብክ ስለምንም አይነት ወደብ አታወራኝም። ህዝብ ጋር ሳትስማማ ወደብ አይደለም ምንም ነገር እንድታወሩ አልፈልግም። ህዝብን አልተስማማችሁ። ሼም የሌላችሁ እኮ አንዳንዶቻችሁ ካርታ የራስህን ይዘህ ስለ ወደብ ታወራለህ። የቆራጣ ካርሳ የራስህን ሰርተህ ይዘህ ስለ ወደብ እዚህ ጋር ላውራ ትላለህ። የሚገርም እኮ ነው። ቤተ መንግስት እያለ ሌላ ቤተ መንግስት እየሰራ ሁለት ሀገር እንዳለው ሰው እንግዲህ አሜሪካን ሀገር ያለው አንድ ዋይት ሃውስ ነው። ቤተ መንግስት እያለ ሌላ ቤተ መንግስት እየሰራ ህዝቡን ጨፍናችሁ መኑኛ አይነት ጭቡት የምትጫወተው በጣም ነው ይደንቀኝ። ምን አይ ጨፍናችሁ እመኑኝ ጨፍኑ ለምንድን ነው ብሎ ህዝቡም አይጠይቅም። ለምን አብዛኛው እስከ ገጤ ስለሆነ አይጠይቅም። ቤተ መንግስት እያለ ነው ቤተ መንግስት አስፈላጊ አይደለም፣ ሌላ ቤተ መንግስት ነው የምፈልገው። ህዝቡ እየተራበ $43 ቢሊዮን የ43 ቢሊዮን ዶላር ቤተ መንግስት ትሰራለ። ምንም ችግር የለው። ለምን ጠያቄ የለም፣ ይበሰል የለም። በአንድነት ለሀገር የሚያስብ ሰው ብዙ ሰው የለም። ስለዚህ ያሳዝነኛል። ህዝቡ አይጠይቅም። ምንድን ነው የሚያደርግልን? ኢትዮጵያውያን አይደለንም ወይ? ቤተ መንግስት አለን አይደል ወይ? ተጓባ። ያንን ብሎ የሚጠይቅ ስለሌለ 43 ቢሊዮን ዶላር ብዙ ነገር ኢትዮጵያ ላይ ይቀይራል ብለህ መናገር ስትችል የሚጠይቅ ሰው ስለሌለ እንደፈለገ ያደርገዋል። ያ ቢሸፍቱ ላይ አይደል የሚሰራው ሌላ ቤተ መንግስት ተብሎ የኦሮሚያ ቤተ መንግስት ሰው አይጠይቅም። ስላልጠየቀ እንደፈለጉ ይጫወቱበታል። የሚጠይቅ ሰው ቢኖር ግን ነገሮች ይስተካከላሉ። ጠያቂ አለመኖሩ ብዙ ጊዜ ጎርቷል። መጠየቅ ጥሩ ነው። የሚጠይቀው ሰው ተራ ነገሩን ነው። ትልቁን ነገር ማየት አልቻለም። ምክንያቱም ሾርት ሚሞሪ ስለሆነ ትልቁን ነገር ማየት አልቻለም። ትንንጧን እዚህ ጋር ዳቦ ራቤን ትላለ፣ ትልቁ ግን እዛ ጋር ነው እንዴ ዳቦ የወረውርልና እዛ የሚሰራው ሌላ ነገር ነው። እና በጣም 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 ነው የሚያሳዝን። አረግባ እናየው አበባው ጉግል አድርግ አባቴ። ኢት ሴዝ $43 ቢሊዮን የሚሰራው ያ ምን አለ አንዱ $100 ተሰጥቶ መታ አይደል ወይ? አልበዛም? $100 አልበዛም $100። እና አሁንም የህዝብ ጥያቄ ሲርበው ህዝብን ጥያቄ መመለስ መንግስት ያስፈልገዋል። የሚቀድሙ ነገሮችን ከህዝብ ጋር መስራት አለበት። መንግስት መቆየት ከፈለገ የህዝብ ጥያቄ መመለስ አለበት። ከሞላ ጎደል የህዝብ ጥያቄ መመለስ አለበት። ህዝብ መንግስት ያስጨነቀው ቲክታክ መንግስትን ባዘር ያደረገው ቲክታክ ያስቃል። ብዙ አታናግሩኝ። እያየን የምንመጣበት ጉዳዮች ስለሚኖሩ መንግስትን በጣም
ባዘር ያደረገው በጣም ለህዝብ እቆማለሁ የሚል መንግስት ቲክታክ ነው። ቲክታክ ላይ አንድ ሁለት ሰዎች ጋር ነው ባዘር ያደረገው እና ያስቀኛል። ፊሽዬ ሰላም ነው አባቴ። እና አንዳንዴ መንግስት ከህዝቡ ጋር መስራት ያለብን ስራ። ህዝብ በጣም ተቸግሯል ኢትዮጵያ ላይ በጣም ከምላችሁ በላይ ችግር ላይ ነው ህዝብ። ገንዘቡ ወድቋል። $1 180 ብር ነው። 180 እና በጣም ከባድ ነው። ጭራሽ 185 ኢማጂን $1 ብር እንክትክት ካለ በኋላ ራስ የምታመርጠው ከሆነ ባዶ ራስ ገንዘቡን የምታመርት ከሆነ አፈር ነው የሚገባው። እና ስራ አቨሬጅ ስንት ነው የሚከፈለው? አንድ የመንግስት ሰራተኛ እንዴት መኖር ይችላል ብሎ ካልኩሌት ማድረግ ነው። እንዴት ይኖራል? ይግባባል። ስለዚህ ከህዝብ ጋር በጣም የተቃረነ ነገር ካለ ነገሮች ይበላሻሉ። ስለዚህ ሌት ሳይሆን መንግስት ማሰብ አለብህ ብዬ አስባለሁ። ያ ነው የኔ ሀሳብና አንዳንድ ነገሮች ማስተካከል ጥሩ ነው። እንደ መንግስት ነገሮች ይስተካከሉ። ያንን ነው ምለው። ያ በደርግ ዘመን 8 ብር ነበረ። ያ በህወሓት ዘመን ራሱ አሪፍ ነበረ። ትልቁ በህወሓት ዘመን ስንት ነበረ? ትልቁ በህወሓት ዘመን ስንት ነበረ? 43 ብር ምናምን ነገር። ትልቁ አይደለ? 43 ብር ምናምን አውቃለሁ። ከ8 ብር ጀምሮ አውቅን ነበር። አዎ እንዴ በጣም ዶሮ 2000 ብር እየገዛ አይደለ? ትልቁ 40 ቤት አልገባ። ያ 43 ብር አስታውሳለሁ። ትልቁ እንዲያውም እኔ በህወሓት ጊዜ እግዚአብሔር ምስክሬ ነው ገንዘብ ስልክ የነበረው በባንክ ነበር ምልከው። አስታውሳለሁ። ገንዘብ ስልክ በባንክ ነበር ምልከው። ልዩነቱ የ2 ብር ምናምን ስለሆነ እኔ ደንታም አልነበረኝም። በህወሓት ጊዜ በዛ ነበር ምልከው። አሁን ግን ልዩነቱ የሰማይና የምድር ነው። አልዋሽም አባቴ፣ ግደለኝ አልሰማም። እኔ ለምንድን ነው ፊት ለፊት ነው የምነግርህ። አላረገው። በአሁኑ ሰዓት አብድሃል እንዴ? በባንክ 150 እዛ 185 ብር እያለ ሲያምር ይቀር ሲያምር ይቀር አልሰማ። ግን ተቀራራቢ። አሁን በፊት ብዙዎቹ በባንክ ነበር የሚልኩት። ለምን? ብሩ ልዩነት የለውም። የ2 ብር ስለሆነ ሰው በባንክ ነበር አብዛኛው የሚልከው። ካያችሁ ታስታውሳላችሁ። አሁን ግን ልዩነቱ በጣም ትልቅ ነው። እንደገና ደግሞ ዶላር ሀገር ውስጥ እንዲንቀሳቀስ አልተፈለገም። ለምን እንደሆነ ግራ ነው የገባኝ። ሀገር ውስጥ ዶላር መንቀሳቀስ አልቻለም። ለምን? መንግስት እንደፈራ አርምጌደኝ። ምንድን ነው ችግሩ ሀገር ላይ? እና ሀገር ላይ ዶላር መንቀሳቀሱ ጥሩ ነገር ነው። እኔ በሆንም ማድረገው ያንን ነው። እና ዶላር ሀገር ላይ እንዴት ነው የምትከለከለው? እንዴ ስራ እንዴት ነው የምትሰራው? ምክንያቱም ውጭ ሀገር ስትሄድ ከቻይና እቃ ስታስመጣ፣ ከዱባይ ስታስመጣ፣ ከአሜሪካ ስታስመጣ ዶላር ያስፈልጋል። ስለዚህ እንደዚህ ወጥረ ይዘ ሰው ሳይፈልግ ያን የተከለከለውን ነገር ምን ያደርገዋል? እንኳን ኢትዮጵያ የሚያሳዝን ሱዳን ሶሪ ሶማሌ ብትሄድ መንገድ ላይ ጉግል አድርጉት፣ መንገድ ላይ ዶላር ከምሮ ነው የሚሸጥልን። ስለዚህ ራሱን እያስበላ ነው እና ቢስተካከል ጥሩ ነው። ኑሮ ሲወደድ ሰው ወደ ተቃውሞ ይሄዳል። ትጂዬ ሰላም ነሽ? ኑሮ ከተወደደ የሰው ልጅ ወደ ተቃውሞ ይሄዳል። ያ የስዊዘርላንድ 100 ብር የኢትዮጵያ 1500 ብር ነው።
እኔማ እዛ ነው የምኖረው። አይ በቃ እውነት ነው። አቷሹ፣ ኧረ አቷሹኝ በጌታ። የስዊዘርላንድ 100 ብር 21500 የኢትዮጵያ ብር። ኧረ ግደሉኝ፣ እንሄዳታለን። እስቲ ምላችሁ ንገሩኝ። አሜሪካ እግሯን ትብላ። ይቀልዳሉ። ንገሩኝ። እናት ሀገር ስዊዘርላንድ ነው የምለው። ትቀልዳለ እንዴ? ስዊዘርላንድ 100 የስዊዘርላንድ የኢትዮጵያ 1500 እናት ሀገር ስዊዘርላንድ መጣውልሽ። ስራ አለ ዘግቡኝ እስቲ። ኑ የስዊዘርላንድ ሰው ፈልጋለሁ። ስዊዘርላንድ ያላችሁ ናግባ። እናት ሀገር ስዊዘርላንድ ልንመጣ ነው። ናናናና ነይ። ዝም ብሎ ማውራትማ አይፈቀድም። ኑ ግቡ። ኢንፎርሜሽን እንዴ ድፍን የአሜሪካ ተነቅለን ነው የምንሄደው። እመኑኝ። ኑ ግቡና አውሩኝ። ልክ ያለው አክሴፕት አድርጉ። እንዲህ እናት ሀገር ስዊዘርላንድ። እስካሁን አሜሪካ ገነቴ ናት ብዬ ነበር። በቴክኒክ ብልሽት ነው። ስዊዘርላንድ ግደሉኝ። ኑኑ ስዊዘርላንዶች። ሸለምጥማጥ ብሎ አስገባኝ ብሎ አላከለኝም። እኔ አሁን ከሸለምጥማጥ ስም ሆኖ ምን ብዬ ነው የማስገባው? በጌታ ስም ሸለምጥማጥ ምን ብዬ ላስገባ? አባቴ ይህን ፊት ይዞ ደግሞ አስገባኝ ይላል። ተው 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 ተው። ስሙ ሸለምጥማጥ